አለችብህ ደግሞ እኔ ማንም ጥገኛ መሆን አልፈልግም ካልክሽ ወይ ለእኔ ስራ ሲደወልልኝ እኔ በአንተ ቦታ ሆኜ እሰራልሃለሁ። አየህ ወንድ ልጅ ሆኖ ማጣትን እኔ በደንብ አውቀዋለሁ። አዎ አይዞህ። እሺ በቃ አመሰግናለሁ። አሁን ስራ የትሽ ያሹ ፍቅር እንዴት እንደሚያሮጥሽ እማዬ ይገባታል ማለት ነው። ስለምፈልግ ነው። በቃ ተይኝ፣ ሰርቼ ልብላበት። እኔ ምን አደረግኩ? አንቺ ነሽ እንጂ ዝም ስትባይ ይብስብሻል። ጥሩ መድኃኒትሽን ማግኘት አለብሽ። እኔ ፍቅር ማን እንደሆንኩ አልተግባባንም። ጠብቂ፣ አሁን አሳይሻለሁ። ሸፋፋ ደግሞ ምን ልታመጪ? ሰው እንዴት ቆይ ከመሬት ተነስቶ እንደዚህ ተንኮለኛ ይሆናል? አሹ ፍቅር፣ እማዬ አሹ ሊገለኝ ነው። አሹ ምን እያደረግክ ነው? ቆይ ዛሬ ምን ሆነሃል? እትዬ ይቅርታ። ፍቅር ስለ እኔና ስለ ሮማን የማየውን ነገር ስትቀባጠርና ስታወራ በዛ ተናድጄ ነው። ይቅርታ ፍቅር። አሹን ምን እያልሹ ነው? ኧረ እኔ ምንም አላልኩትም እማዬ። ስለ እሱና ስለ ሮማን ለአንቺ ስለተናገርኩ ነው ሊገለኝ የደረሰው። አሹ እንደው እትዬ እሷ የምትለውን ነገር ብቻ ለምን ያምናሉ? እኔና ሮማኔ ምንም ነገር የለንም። አዎ እትዬ፣ አሹም እኔም አንድ ላይ እንደመጣን ያውቃሉ። ታዲያ ስራ ከጨረስን በኋላ በትርፍ ጊዜያችን ብናዋጋ ምንድን ነው ችግሩ? ውሸታሞች። እማዬ እንዳታምኛቸው። አደይም እንደዚህ እያለች ነው ዴቭን ለዚህ ያበቃችሁ። ደግሞ አደይ ያታለለችኝ አልበቃ ብሎ አንቺም ተጨመርሽ። ሮማን ፍቅር፣ ያላየሽውን ነገር አታውሪ። በቃሽ ፍቅር፣ ምንም ነገር እንድትናገር አልፈቅድልሽም። ሮማን በጣም ይቅርታ። በሰዓቱ ፍቅር እንደዛ ስትነግረኝ ያልሆነ ነገር አይምሮ ውስጥ ገብቶ ነው። አይ እትዬ፣ እርስዎን እኮ አልተቀየምኩም። የፍቅር ሀሳብ እንደሆነ ገብቶኛል። አሹ ተው በቃ፣ ፍቅርን እኔ እቀጣታለሁ። እኔ ሮማን እንግባ። አረሳሽው ይህን ገለብት ባቡሬና ሌሊ ፍቅራቸውን እንዲጀምሩ እንግዲህ ያለውን ነገር እንትን ይላል። ባቡሬ አሁንም አረሳሽውም እንዴ? ሁሌም እሱን እጅሽ ላይ ያለውን ቀለበት እስካላወጣች ድረስ ልትረሺውም አትችይም ይላታል። እሷም እንግዲህ እንዴት አድርጌ ልርሳው ብላ ተቸግራለች። አደይም አሁን ላይ ቆይ ምን እያሰብሽ ነው ሊሊ? ምንድን ነው ያለው አዲስ ነገር ስትላት፣ ምንም አዲስ ነገር የለም። ቀለበትሽንስ እንዴት ጣልሽው? አይ ቀለበቱን የጣልኩት ከውስጤ ለማውጣት ስለፈለኩኝ ነው ትላለች ሊሊ። አደይም በዚህ ሰዓት ላይ በጣም ደስ ይላታል። እንኳንም አረግሽው የኔ ጓደኛ፣ ጠንካራ ጓደኛ እኮ ነው ያለኝ ብላ እንግዲህ አደይም ደስ ይላታል። ሊሊም አሁን ላይ የባቡሬ ነገር ግራ ገብቷት ተወደዋለች፣ ግን ትቀበለው በኋላ ስትቶይ ብሄር ብላ ትጨነቃለች። ፍቅር አደይንና ዴቭን ለመለያየት ለዴቭ ትደውልና አደይን ከሌላ ወንድ ጋር እኮ አየኋት ብላ ትነግረዋለች። ዴቭን በዚህ ሰዓት ላይ እንግዲህ የማይመስል ነገር አታውሪ፣ አርፈሽ ተቀመጪ፣ በእኔና በእሷ መካከል አይመለከትሽም ብሎ ጆሮ ላይ ይዘጋል። ከዛ ማሚ ደግሞ ስትመጣ ከትምህርት ስመጣ እኮ አደይን ከሌላ ወንድ ጋር አየኋት፣ እሱ እንደሷ ብሎ ይታገላል፣ እሷ ደግሞ ዝህ ለሌላ ወንድ ጋር አሸሸ ገዳሜ ትላለች ብላ እንትን ስትል እነሱን ለማለያየት እንደሆነ አውቃለሁ። እነሱን ለመለያየት የምትጥሪውን ጥረት አቁሜ ብላ እናቷን ዝታባት ትሄዳለች።
ሮማንንና አሹን እንግዲህ እናቱ ማስጠንቀቂያ ሰጥታታለች። የፍቅር እናት ከአሁን ቀጥለሽ እነሱ ጋር እንዲያትሄጂ ብላ ብትላትም እነሱ ግን እንትን አላለችም። በዛን ሰዓት ላይ እንግዲህ ሮማን ምን አድርጌሽ ነው? ምንድን ነው እንደዚህ ህይወት ተቀያየርሽብኝ ብሎ አሹ ሲጠይቃት ፍቅር ለማሚ እኮ ያልሆነ ነገር ተናገረች። እሷ ደግሞ ከእሱ ጋር እንዳላይሽ ብላ በጣም ተቆጥታለች። ስለዚህ እኔ እናንተ ምንም አንገናኝም፣ ስራም ብጨርስም ከአንተ ጋር ሁኜ እንዲያወራ አፈልግም። ፍቅር ሁሉንም ነገር አቀሳስራ ነግራታለች ትለዋለች። ሮማን አሁንም እሱ ጋር ነሽ እንዴ? ምን እየሰራሽ ነው? በይነይ ተነሽና ወደ ሱቅ እንሄድ ስትላት የኔ ቆንጆ እያለ እንግዲህ አሹ ፏ ይላል። ሊሊ ባቡሬ እጇን አንስቶ ሲስማት በጣም ደንግጣለች። በዛን ሰዓት ላይ ተቀማውና ደንግጣ ለምን የሊሊ የላ ነገር ትዝ ብሏት ነው አደለ ጀግናዋን ለመከታወደው ብላ እንዴት አልጨረስክም ወይ? ምንድን ነው ችግሩ ብትለውም እሱ ግን ገና ምንም ያተናገረው ነገር የለውም። ዴቭም አባቷን ስለፈራ የሚያደርገውን ነገር እንኳን አላወቀም። ዴቭ በዚህ ሰዓት ላይ የግዴታ ቶሎ ተናግሮ መመለስ እንደነበረበት እንኳን አላወቀም። አቶ ባቡሬ እንግዲህ ዛሬ ምሽቱን ፏ ብትን ብሎ ወደ ቤቱ ከች ሲል ቆይ ምንድን ነው እንደዚህ ነው እንዴት ተባባል ነው ላሽ ብለህ ቀረህ እኮ ምናምን ብላ እንግዲህ ሞርቴ ይዝበታለች። ባቡሬም አርፈሽ ተቀመጪ፣ አሁን ላይ ይሄ ነው ልልሽ የምችለው ነገር የለኝም። አሁን ላይ እኔ ፍቅር ሳይሆን በቃ ኖርማኒ በፍህትነት ነው አበባ ተመሸ ወዲህ ነው ለእህት አበባ የሚሰጠው ብላ ሞር በምትይዝበት ሰዓትም እንግዲህ ባቡሬ ደግሞ ምንም አልመሰለውም። ፍቅር አሹና ሮማን ፍቅር እንደጀመሩ ለምን አስመስላ ለእናቷ ስትናገራት፣ እናትየዋ ደግሞ እንግዲህ የፍቅርን ወሬ ውሸት መሆኑን እንኳን እያወቀች ዛሬም አልታረመችም። ሩታ ቅምጥሏ ቆንጆዋ ቲክቶክ ትሰራለች ብርሃን ጋር። ብርሃን ግን ሁሉ ነገሯ አልተመቻቸውም። እነ ዳይመንድ ብርሃን ሁሉንም ነገር እያደረገች ያለችው ዴቭን አፍቅረዋለች። ዴቭ ግን የሚያውቀው ታሪክ የለም። ዴቭ የአደይ ነው። ከዛ ቆይ ዳይመንድ ኪንግ እኮ ብቻው ነው ናን ብላ እየሮጠች ስትሄድ ዋኔ ዝቼ ልይ ነገር ምንም አልጣመኝም። ቆይ ምንድን ነው ካፏ የወጣ እኮ ዴቭ ነው የምትለው ነገራቶቹን ብቻ እንዲያታበላሽ እንጂ ይላል። ቅምጥል ነብሯ በአንተና በእኔ መካከል የሚመጣውን ሰው ወደኋላ አልምረውም። አሁን አገጩን እልለታለሁ። የት ነው ናሳዬ ብላ እንግዲህ ገጭ ጓያ ላይ በምትሄድበት ሰዓት ላይ ቆይ አንቺ ተረጋጊ፣ ምንድን ነው እንዲህ የሚያደርግሽ ይላል። ለምንድን ነው የምረጋጋው? ቆይ ምንድን ነው ሀሳብህ? ምንድን ነው ችግርህ? አንተ መቼ ነው እንትን የምትለው? እኮ ራስህን የምታስከብረው ወንድ አይደለህም እንዴ? አንጠባጥበዋለሁ ቢላትም እሷ እንግዲህ ልትሰማ ፈቃደኛ አይደለችም። በአንተን ማንም ሲናገርብኝ አልወድም እንግዲህ እያለኝ ገጭቋ ትላለች። ውድና የተከበራችሁ ቤተሰብ ሰላም ብለናል። ሰላማችሁ በዚህ ተረፍረፍ ይበልልን። ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ሁኑ።